ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው። ጎንደር የእናት ቤት ናት ማለት የደጋጎች መኖሪያ። ጎንደር በጣም ህዝቡ ስምት ላይ ባያቱ ማልጠግባት መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሐድሶዎች ናቸው፣ ማህበረ አሁ ይባላሉ እና የተሐድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሐድሶ አለ። በነገራችን ላይ ለእመቤታችን አማላጅነት ዓለም አልዳንም አይድንም፣ ቃሉ ችግር የለበትም። እመቤታችን ከእግዚአብሔር ጋር ለማስተካከል የክርስቶስን የማዳን ስራ ለማጠፋፋት ሰይጣን አድሮባቸው ሆን ብለው ኢትዮጵያውያን እመቤታችን ይወዳሉ በሚለው ሰበብ ወጥመድ ለሚያጠምዱልን ሰዎች አንገባላቸውም። እነሱ የሚሉትን አንቀበልም። አብ አባት ነው። እንግዲህ ወልድ ደግሞ ወልድ ሶፊ ግባ እንጂ ምን ሆነ ነው የምታዳምጠኝ? ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙሙ ማርያም ትብሊ በንቲ አዎሙ። ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው። ዛሬ ኮሜንት ላይ እናንተ የፈለጋችሁትን መልእክት ማስቀመጥ ትችላላችሁ። በእርግጠኝነት የሰውዬ መጥቶም ደግሞ እንደሚያነበው 100% እርግጠኛ ነኝ። እኔ በዚህ ቪዲዮ ማለት የምፈልገው አሳ ከባህር ሲወጣ እንደሚሞት፣ አሳ ከውሃ ውስጥ ሲወጣ እንደሚሞት ሁሉ አንዳንድ መነኮሳትም ከገዳም ሲወጡ የምንኩስና ህይወትና መንፈሳዊ ህይወታቸውም እንደዛው ይሞታል። አሁን በዚህ ዘመን ላይ እጅግ በጣም ጥቂት አንዳንድ መነኮሳት የቤተ ክርስቲያን ፈተና የሆኑ የምንመለከታቸው ለዛ ነው። ልክ አሳው ከባህር ሲወጣ እንደሚሞት እነሱም ደግሞ መንፈሳዊ ህይወታቸው ሞቶ ቆቡንና ቀሚሱን አድርጎት ብቻ ነው የሚንቀሳቀሱት። የሚገርመው ግን በጣም በርካታ መነኮሳት ቤተ ክርስቲያንን በህይወት እየኖሩ የሚያገለግሏት ደግሞ አሉ። በርካቶች ማለት ነው። ይሄ አንዳንድ መነኮሳትን የሚመለከተው ልክ እንደዚህ አይነቶቹን ማለት ነው። ዛሬ የምምላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስጋ እንደማትመች አንዱ ማሳያው ይሄ ሰውዬ ነው። መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሐድሶዎች ናቸው፣ ማህበረ አሁ ይባላሉ እና የተሐድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሐድሶ አለ በነገራችን ላይ እና ቅዳሴን እየቀደሱ መሆኑ ነው። አረጀች ሰዓተች ያላችኋትን ቤተ ክርስቲያን መልሳችሁ ደግሞ እንደ መሽገር ተጣብቃችሁ አልላቀቅ ስትሉ የምር ትምህርት እንደሌላችሁ እንደሚያሳይባችሁ አታውቁ። ለምሳሌ ሰሞኑን በነበረ አንድ ውይይት ላይ ቴዲ ቤት ጥያቄ ጠይቀናቸው ነበር። ስለ እምነታቸው አንድ ነገር ማቅረብ አልቻሉም። አንድ የእምነት መግለጫ የላቸውም። አንድም የሚናገሩለት ትምህርት የላቸው። ትምህርታቸው ሁልጊዜም ኦርቶዶክስን መቃወም ነው። እኔ የትኛውም ተሐድሶ 2 ደቂቃ ስለ ራሱ ትምህርት ካወራ እኔ እቀጣለሁ። 2 ደቂቃ ማውራት አይችልም። ኦርቶዶክስ ካላለ በፍጹም አይችልም። እና ያሳዝኑኛል እውነት ለመናገር አንዳንዶቹ በእድሜም ገፍተዋል ምናምንና ይሄ መቃወም እንትን ሆኖባቸዋል፣ በሽታ ሆኖባቸዋል እና ልንጸልይላቸው ይገባል። የምር በጣም ያሳዝናሉ። አብ አባት ነው። እንግዲህ ወልድ ደግሞ ወልድ ሶፊ ግባ እንጂ ምን ሆነ ነው የምታዳምጠኝ? የኔ ተወዳጅ ይሄ ቪዲዮ አቅም ኑሮት ለብዙሃን እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ላይክም እንዳይረሳ፣ ኮሜንት ላይ ደግሞ በቪዲዮ የተነሳ የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። ሰላም የኔ ተወዳጆች፣ ትላንት ማታ ሮብ ከምሽቱ 4 ሰዓት ጀምሮ በዲያቆን ፈለጋ አትናቴዎስ እና በቀለሜ አይተንፈሱ መካከል በቴዲ ሐዋሳ ቤት ዲቤት ነበር። ዲቤቱም ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ? መጽሐፍ ቅዱስን ዲፔንድ አድርገን እንወያያለን። የኛም ኦርቶዶክስም የነሱም ፕሮቴስታንትም በመጽሐፍ ቅዱስ እናምናለን ስለሚሉ በመጽሐፍ ቅዱስ ላይ ብቻ ትኩረት ያደረገ ውይይት እናረጋለን። መጽሐፍ ቅዱስን እያጣቀስን ከመጽሐፍ ቅዱስ ውጭ ልንነጋገር አንችልም። ምክንያቱም ሁለታችንም በመጽሐፍ ቅዱስ ስለምናምን በልዩነታችን ላይ እንወያያለን ነው። አለቅ
ቴዲ አንደኛው ስህተትህ ውይይቱ ገና ከመጀመሩ ተነግሯል። ምክንያቱም መጽሐፍ ቅዱሳዊ ብቻ ነው፣ ከዛ ውጭ አስቆማለሁ እያለ ፈለገ በተደጋጋሚ ነግሯል። ነገር ግን አንተ ምኑም ስለማይገባ ያው ታምኑበት የለ ድርሳና ገድላት የማን ናቸው? ታምኑበት አላችኋል። ስለዚህ ካመናችሁበት ተጠይቅ አይባልም። ያኛው ያምንበትም እኛ እናምንበታል። ያላመነበት እንዴት ይጠይቃል? ሰማ ቴዲ፣ አንተ ፖለቲካውን ነው ራን የምታደርገው፣ ገባ? ፖለቲካውን ነው። ስለዚህ ምንም እንትን ኖሃውም የለም። ስለዚህ እነሱ በሚሉ ነው መሄድ ያለብህ። እየነገረህ ትከራከራለህ፣ ራስን ላይ ይሰቅላል። እኔ ቤት እዚህ ቤት እኔ የምጨነቀው ለአድማጭ ተመልካች ምናምን ወጥ መጀመሪያ አንተ ነስተህ የዘራው አለቀ። ማስቆም ነው። ዮኒ ጓያ የሚሉት ደውሎ ሲጠራ በአንተ ቤት ለመወያየት ኒውትራል ተብለህ አንተ እንድታወያይ ነበር የተፈለገው። ገብቶሃል? ግን አንተ ኒውትራል አይደለም። በኦርቶዶክስ ቤት ነው ያደግኩት ምናምን ትላለህ። ተው። ስንቱ በኦርቶዶክስ ቤት አድጎ እናቱ መነኩሴ አባቱ መነኩሴ የሆነው ጴንጤ ይሆናል አይደል? በመጽሐፍ ቅዱስ ያምናል። መጽሐፍ ቅዱስ የፈለገውን መጠየቅ መብቱ ነው። ይሄኛው የሚሰራው ፖለቲካ ነው። ያው አድማጭ ይኸው እንግዲህ እያያችሁ ዲያቆን ተብዬው እንግዲህ አውደ ምሕረት ላይ የሚያስተምረው ይሄ ነው ምናምን እንዴ ያልበላህን እያከክ ጠይቅ የተባልከውን ትተህ የማይጠየቅ ነው የምጠይቀው። ስለዚህ የማይጠይቅ ስጠይቀው አይመልስልም። ፔሬድ ለዘመናት የምፈልገው ነበር። ገጥመሃል። ከጴንጤ ጋር አንተ ልታወራ ትላለህ። እከክ ጳጳሳት መጋቢ አዲስ የሚባሉት መጥተው ከኔ ጋር ዲቤት ያድርጉ። ፈለጋ አይደለም ከኔ ጋር አታወራም አንተ። በቃ መጽሐፍ ቅዱሳዊ ጥያቄ አትጠይቅም። ጠይቅ የተባልከው እሱን ነዋ። ምክንያቱም ሁለታችሁም በመጽሐፍ ቅዱስ ታምናላችሁ። ያን ዲፔንድ አድርገህ መጠየቅም። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ? መጽሐፍ ቅዱሳዊ ማስረጃ አምጣ። በቃ ይሄ ነው ጥያቄ መሆን ያለበት። ያሳያል። እሱም የፈለገውን ይጠይቃል። መጽሐፍ ቅዱሳዊ ትመልሳለህ። ካልቻልክ ጸጥ ነው። ዘለ ገድላት ድርሳናት ትላለህ። ይህ በእግዚአብሔር አሁንም ማሳያችሁ ሙሉ ስሙት። ከጴንጤ ጋር ልትከራከር ያልከው እስቲ ፕሮፌት ብላችሁ የሰየማችኋት የራሷ አዳራሽ አላት። እንግዲህ ምዕመን ሰብስባ የምትሰብክ ሴትዮ ናት። በሚስጥረ ስላሴ ዙሪያ ከልደተ ቃል ጋር በፓስተር ሶፎንያስ ቤት ያደረገችውን ውይይት እስቲ ተመልክተን በዛው ሊል ሰነባበት እንስማው። በዛው አብ ለወልድ ምኑ ነው ፕሮፌት? አሁን ደግሞ ከእንጀራ ወደ መንፈሳዊ ነገር ውስጥ ወሰድከ። አይሻልም? አብ አባት ነው፣ ወልድ ልጁ ነው። ወልድ ልጅ ነው። የአብ ልጅ። አብ አባት፣ ወልድ ልጅ። እሺ፣ በአብና በወልድ መካከል ያለው አንድነት ምን አይነት አንድነት ነው? አብ ወልድ መንፈስ ቅዱስ አንድ ናቸው። ያው በምን አንድ ናቸው? አብ አባት ነው። እንግዲህ ወልድ ደግሞ ሶፊ ግባ እንጂ ምን ሆነ ነው የምታዳምጠኝ? ወልድ ልጅ ነው። ልክ ነው ብለሻል እኮ ቅድም። ወልድ ልጅ ነው። አዎ እኮ ሊያደነጋግረኝ ስለሚፈልግ ወልድ ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። እንደዛ ለማለት ነው። አንድነትና ሶስትነታቸውን አስረጅኝ እስኪ። አንድነታቸውና ሶስትነታቸውን አስረጅኝ እስኪ። አንድነት አብ ወልድ መንፈስ ቅዱስ አብም ኦሬዲ ያው አንድ አካል ናቸው እኮ አንድ አካል ናቸው። አንድ አካል ናቸው። ኦኬ አይለያዩ። ኦኬ አንድ አካል። እሺ አንድ አካል ናቸው፣ አይለያዩ። አንድ አካል ናቸው ስትል ያው በመለኮት ለማለት ብላ ነው እኮ። በመለኮት አንድ መለኮት አካል ነው ያለው። ያው በሶስትነት አንድ መለኮት እያለች ነው እኮ። እንደዛ ነው እኮ ሶፊ እያወራሁ ነው ከሷ ጋር። እሺ አንድ አካል ናቸው። ኦኬ እሺ ሌላ አሳሽ ሌላ ምን? በቃ መንፈስ ስለምን? ስለ አብ ስለ ወልድ ነው የምታወራኝ የምጠይቀኝ? አሁን አንድነትና ሶስትነታቸውን ስጠይቅሽ አንድ አካል ናቸው አልሽኝ። እሺ ሌላም እንድጨምሪበት ነበር። አብ ወልድ መንፈስ ቅዱስ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ አጽናኝ ነው። አይ እዚህ ደግሞ አንድ አካል ናቸው። አንድ አካል አይደለም እንዴ? እኔና አንተም ተዘገጃጅ፣ እኔና አንተ ተዘገጃጅተን በዚህ ጉዳይ ላይ በደንብ ፍርፍር አድርገን ለማስተማር እንግባ። ዝግጅት ያስፈልገዋል። ሁሌ አትማማሩም ስለ ስላሴ? አይ እንማማራለን፣ እናስተምራለን። አባት ነው ወልድ ነው
መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው። አይ አንድ አካል ናቸው ያልሽውን ትንሽ እንድታስረጅም ብዬ እኮ ነው። ይቅርታ። እንዴት? እሱማ አንቺ ነሽ የምታስረጅኛ። በቃ እኔ መለስኩልህ። እንግዲህ እኔን ተወኝና እስኪ ወደ ሌላ ነገር እንሂድ። አንተ አሁን ጥሩ ሰው ትመስላለህ፣ ግን አናርገው እና ሰዎች ስላሉ ወንጌል መስማት የሚፈልጉ ሰዎች ስላሉ ጎንደር የእናት ቤት ናት ማለት የደጋጎች መኖሪያ። ጎንደር በጣም ህዝቡ ስምትለኝ በአያት ማልጠግባት ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል የማርያም ወርቅ። በትክክል እንኳን እግዚአብሔር ለቤት አበቃ። እንግዲህ ጎንደር ብዙ ጊዜ መጣል፣ በጣም ብዙ ጊዜ እንደመጣ አውቃለሁና ጎንደርን ሰው ሳያውቃትም ይናፍቃታል፣ እያወቀም ፍቅሩ ይበረታበታልና በነጋሽ በዳዳ ጎንደር እንዴት ናት? ጎንደር የእናት ቤት ናት ማለቴ በቃ ብትመጣ ታርፈበታለ፣ ታዝንበታለ፣ ትደሰትበታለ። ኦርቶዶክስ ሆነ ስትመጣ ትከበርበታለ፣ ሀገር ሆነ ስትመጣ ደግሞ ተነክስበታለ። እና ሀገር ማናት ካሉ ጎንደር የሀገር መልክ ስለሆነች ነውና እኔ ወዳታለሁ። የእውነት ወጣቶቿ ጨዋ፣ አባቶቿ በምርቃት የተንቆጠቆጡ ህዝቡ ምን ልልህ እንደምችል አላውቅምና ከልክ በላይ ነው። በቃ ጎንደር ናት። ህዝቡ ያስደንቃል። ለራሱ የተደረገለት እስኪመስል ወንድም አለም ጋሼ እያለ እያስተናገደ ሌሊቱን ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼባቸዋለሁና ስንት ወዬ ጎንደር ለመጀመሪያ ጊዜ ነው። ጎንደር ኦልሞስት ካሁን ጋር ወደ 5ኛ ጊዜ ነው ስመጣ፣ 5ና ከዛ በላይ ነው የመጣሁትኝ። እንግዲህ ይሄ ደግሞ በዋናነት ይሄኛውን ትንሽ ለየት የሚያደርገው ከሌሎች ጎንደር ከተማ ላይ ላለች የማርያም ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ከበረከቱ ለመሳተፍ መገኘቴ ነው። እሺ ጎንደርን ጠቅላላ አድርገህ በአንድ ቃላት ግለጽ ብትባል ጎንደር ላንተ ምን አንድ ቃላት አይገልጸውማ። ማርያምን ብዙ ቃላትም ተገጣጥሞ ጎንደርን ሊገልጿት አይችሉም። እና እንደው በትንሹ ስገልጻት የደጋጎች መኖሪያ፣ በቃ የደጋጎች መኖሪያ፣ ደግ ሀገር አዶን ነው። እንዴት ያንሳል እና ምንድን ነው አትበለኝ፣ አሳነሰ ተብዬ ደግሞ እንዳልወቀስ። በቃ የደጋጎች መኖሪያ ጎንደሩ ብዙ ነገር። እናመሰግናለን። እኔም አመሰግናለሁኝ ለመላው ጎንደር ውስጥ ላሉት የጎንደር ነዋሪዎች፣ ወደ ውጭም ላሉት ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ትመቻላችሁ። ጎንደር የመጀመሪያ ነው ሳድርበት ምናምን አለፍኩበት እንጂ የመጀመሪያ ነው ሳድርበት። ያው የመጀመሪያ ማለት ይቻላል። ብዙ ሰዎች ጎንደርን ሳያውቋት ይናፍቋታል፣ ከመጡ በኋላ ደግሞ በጣም የመጨረሻ ይወዷታልና እስኪ ጎንደርን ግለጻት። ጎንደር በጣም ህዝቡ የማይረሳ ሪስፖንሲቢሊቲ ነው የሚሰጥ። በጣም ማክበር ይችልበታል። እግዚአብሔር በሚያውቀው ጎንደር የመጣ ነው እኛ ለአገልግሎት ነው። እየተደረገልን አቀባበል ግን የሆነ ተአምር ነው። በቃ ሌላ እንደው ከመጠን በላይ ሲሆንብህ የለም እንደዛ ነው የተደረገውና በጣም ደግሞ እስካሁን እየገረመኝ ያለው ልክ እንደኔው አይነት ፍንዳታ ወጣት እግሬን አጥቦ ካጠበ በኋላ ስሞ ቃዎች ወጤ ሊቆርጠው ማለት ነው። ሳሞ እግርን ሳሞ ነበር ላይ በጣም ነው የገረመኝ። ያው አውርቻለሁና በአጠቃላይ የጎንደር ህዝብ እንደውም እንደሰማነውም አይደለም ከዛም የባሰ ነው። ማስተናገድ ይችላል፣ መንከባከብ ይችላል፣ መውደድ ይችላል፣ ማክበር ይችላል። በአጠቃላይ ጎንደሬዎች በእውነት ከልብ አድርጌ ነው የማመሰግናቸው። ወድጃቸዋለሁ። ቴንኪው በጣም ነው የማመሰግናቸው። ደግሞ ወይ ያያ ተመስጫለሁ እኮ ሁሌ የምትናፍቀኝ ሁሌ ደስ የምትለኝ በአያት ማልጠግባት ጎንደር አያት። ጎንደር ብዙ ጊዜ መጥተሃል። ምን ያህል ጊዜ መጥተሃል? እኔ ከ6 ከ7 ጊዜ በላይ መጥቻለሁ። በቃ መጀመሪያ ያየኋት ቀን የተሰማኝ ደስታ አሪፍ፣ በጣም ደስ ይል ነበረ እና ጎንደርን ምንድነው
ልክ ስለ ጎንደር የሚነገር ነገር አለ። በቃ እሱን ነው የምታገኘው። ጎንደርን ብዙ ሰው ሳያውቃት ይናፍቃታል። ስለ ጎንደር ሲነገረው በጣም ብዙ ነገሮችን ያስባል። እና ጎንደር እናንተ እንደ አርቲስትና ቃላት እንደማያጣ ሰው ጎንደርን ምንድን ነው ምትላት? ይከብዳል። ሳታውቃትም ትናፍቃታለህ፣ አውቃትም ትናፍቃታለህ። ነው ያመሰግናለሁ። ዘለነሰ እሺ ድረስ ወይ ጎንደር የመጀመሪያ ነው የመጀመሪያ ነው። በጣም በሚገርም ሁኔታ ጎንደርን እንዴት አያት? እስቲ ልደት ስለ ጎንደር ንገረን ቢሉ ሰዎች ጎንደርን እንዴት አያት? ግለጻት እስቲ። የምር ይሄ ያለ አይደለ ስታነበው የነበረውን መጽሐፍቶች ላይ ስታነበው በብዙ ነገር ስትሰማ የነበረውን የኢትዮጵያን ታሪክ ፍንትው አድርጎ ቁጭ አድርጎ የሚያሳይ ሀገር ነው። ከነገስታቱ ጀምሮ እያንዳንዱ ነገር ኢትዮጵያዊነትን በጣም አብዝቶ አጉልቶ የሚያሳይ ሀገር ነው ጎንደር። እና የህዝቡ አቀባበል፣ ፍቅር፣ እያንዳንዱ ነገር ክርስትናው ምን ከየትኛው ጀምሮ ምን ልል እንደምችል አላውቅም። በጣም ደስተኛ ነኝ። ጎንደር በጣም ልዩ ናት፣ በጣም ልዩ ናት። በባህላዊም ነገር፣ በሃይማኖታዊም ነገር፣ በታሪክም በብዙ ነገር በጣም ብዙ ነገር ያለበት ቦታ ነው። በጣም ደስ ይላል። ብዙ ቦታ አብረን ሄደናል። በጣም ብዙ ሰዎች አቀባበል አድርገውልናል። የጎንደር ሰዎች የተቀበሉና አቀባበል ምን አይነት አቀባበል ነው? እኔ የጎንደሩ አቀባበል ከየትኛውም ከሄድኩባቸው ቦታዎች የጎንደሩ አቀባበል ከኤርፖርት ጀምሮ መሀል ከተሙን ያ ሁሉ ህዝብ ወጥቶ ያ ሁሉ መኪና ተሰልፎ ምን እንደታየ ነውና በጣም ይለያል። እና ይሄ ለሰው ያላቸውን ፍቅርና አክብሮት የሚያሳይ ነው። እና ይሄ ደግሞ የኢትዮጵያዊነት መገለጫ ነው። ለእመቤታችን አማላጅነት ዓለም አልዳነም አይደለም፣ ቃሉ ችግር የለበትም። እመቤታችን ከእግዚአብሔር ጋር ለማስተካከል የክርስቶስን የማዳን ስራ ለማጠፋፋት ሰይጣን አድሮባቸው ሆን ብለው ኢትዮጵያውያን እመቤታችን ይወዳሉ በሚለው ሰበብ ወጥመድ ለሚያጠምዱልን ሰዎች አንገባላቸውም። እነሱ የሚሉትን አንቀበልም ያለ የሚለው እዚህ ላይ ይነቀፋል። መጀመሪያ ደረጃ ያለ እመቤታችን አማላጅነት ዓለም አልዳነም ወይ አይድንም ማለት ቃሉ በራሱ ችግር የለውም። ለምን ብትሉ ቃላትን የምንናገርበት አውድ ነው የሚወስነው እንጂ ሶስት ተመሳሳይ ጥቅሶችን ወይም ሶስት ሊያምታቱ የሚችሉ ጥቅሶችን ከመጽሐፍ ቅዱስ ላነሳላችሁ። አንደኛ በትንቢተ ዳንኤል ምዕራፍ 10:12 ጥቅሱን ታውቁታላችሁ። ከሚካኤል በቀር የሚያጸናኝ የለም ይላል። እግዚአብሔር ማጽናት አይችልም? ገብርኤል አይችልም? እመቤታችን አትችልም? ገብቷችኋል? ነቢዩ እየነገረን ያለን በዚህ አነጋገር ለምን ብትሉ ያለ እመቤታችን አማላጅነት የሚለው ቃሉ ከባድ ነው። ለምንድን ነው ያለ የምትለው ቃል ናት ከባድ? ለምን ቢባል ያለ ለፍጡር አይቀጠልም። ብዙ ጊዜ ደህና ዋላችሁ። ያለ የምትለው ቃል ለፍጡር አትቀጠልም። ያለ የሚባል ማን ብቻ ነው? ለምክንያቱም ሌሎች በሙሉ በሱ እጅ ስላሉ የሱ ስጦታዎች ናቸው። እመቤታችን፣ ቅዱሳን፣ መስቀሉ በሙሉ የሱ ስጦታዎች ስለሆኑ ያለ ግን ያለ የሚባልበት አሁን ያለ የሚለው ቃል ራሱ የምንናገርበት ሀገር ለምን በቀር ብሎ ከሚካኤል በቀር ያሉትን በሙሉ እንደማይችሉ ያስመስላል አይደለም? ፍጡራንን ተውና እግዚአብሔርን ራሱ እንደዚህ ሲለው ከባድ ነው፣ ግን መጽሐፍ ቅዱስ ነው ያለው። ስለዚህ አንድ ሰው በእምነት ድንበር ለይቶ አስተውሎ ያለ እመቤታችን አማላጅነት ዓለም አልዳነም ማለትም ለዓለም መዳን ዋናው ስራ የእግዚአብሔር ነው፣ ማንም የማይተካው ነገር ግን ለመዳናችን እግዝእትነ ማርያም ሱታፌ አላት ለማለት ይህንን ቃል ቢጠቀም ነውር የለም። ለምን ከሚካኤል በቀር ያለውን ዳንኤልን ሂድና ስደቡ። መጀመሪያ እንዲህ ካልክ እንዴት በቀር ትላለህ ብለህ ዳንኤልን ትከራከረዋለህ? አትከራከረውም። ምን ለማለት እንደፈለገ ተረድተህ ትምህርትን መስጠት ነው፣ እምነትህን ማስቀጠል ነው። የሰናፍጭ ታክል ቅንጣት እምነት ቢኖራችሁ ይህን ተራራ ተነሱ ወደዚህ ያለፍ ብትሉት ይቻላችኋል ካለ በኋላ መጨረሻ ምንድን ነው የሚሳናችሁ? እንዴት ዋላችሁ? የሚሳናችሁ ቅዱሳን የሚሳናቸው ነገር የለም። አየህ፣ ቃሉን የተነገረለትን ዓላማ ማስተዋል ነው እንጂ ቃሉ እንደወረደ ካየው ለቅዱሳን የሚሳናችሁ የለም አይባልም። ለምን? የሚሳናቸው ነገር ስላለ። ቢያንስ ሌላውን ተውትና መፍጠር አይችሉም። ገብታችኋል? ክርስቶስ እንዳደረገው በደማቸው ዓለምን ማዳን አይችልም። ታውቃላችሁ አይደለም? ደማቸው ለኛ ዋጋ አለው። የክርስቶስን ደም መተካት ግን አይችልም። የሚሳናችሁ የለም የተባሉበትን ምክንያት መረዳት ነው።
ሶስተኛ ጥቅስ በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እውነት እላችኋለሁ አማን አማን እብለክሙ ዘያምን ብየ ግብረ ዘአነ ገብር ውእቱ ይገብር፣ እኔ የምሰራውን እሱ ይሰራል ይላል። ይሄ ማለት ቅዱሳን ተሰቅለው ዓለምን ያድናሉ ማለት ነው። ክርስቶስ ተሰቅሎ ዓለምን አድኗል አላዳንም? ያንን ይተካሉ ማለት ነው። ያንን ይችላሉ ማለት ነው። አረ ከዚህም በጣም ረዘም ያለ ሌላ ጥቅስ አለ። ከዛው ቀጥሎ ምን ነው የሚለው? ከኔ የሚበልጥም ያደርጋሉ አለ። እኔ ከሰራሁት አስቡት። ስለዚህ ቅዱሳን ክርስቶስ ከሰራው የሚበልጥ ማድረግ ይችላሉ። ስለዚህ ቃሉን ቀጥታ ከመመልከት ይልቅ የተነገረለትን አውድ ማየት ነው። ስለዚህ ቀላሉ ነገር ምንድነው? አሁን ራሱ ስታስቡት እመቤታችን ድንግል ማርያም ለቅዱስ ጎርጎርዮስ ዘሮሃ እንዲህ አለችው፣ ወዳጅ አለችው። አቤት የዓለም ሰዎች ራሳቸውን አለማወቃቸው ስለምን ነው? እኔ ወደ ልጄ ዕለት ዕለት ባለምን ኑሮ እንደ አይነ ጥቅሻ ባጠፋቸው ነበር አለችው። ዛሬ ራሱ እንዳንጠፋ ይሆን ነው በእግዚአብሔር ቸርነት። ከዛ በታች በማን አማላጅነት ነው? ታዲያ መዳናች ምልጃና መዳንን ለይታችሁ እዩ ማለት ምን ማለት ነው? ከመዳን የተለየ ከሆነ ታዲያ ምልጃ ምን ቁም ነገር አለው? ከመዳን የተለየ ነገር ሁሉ በቤተክርስቲያን አያስፈልግም። ከመዳናችን ጋር የማይገናኝ ነገር አለ? የለም። በሃይማኖት ውስጥ ነው፣ በክርስትና ውስጥ ነው ከመዳናችን ጋር የማይገናኝ ነገር የለም። ቦታው ደረጃው ምን ያህል ነው? ገብቷችኋል? የእመቤታችን አማላጅነት ስጋውን ደሙን ይተካል ብለን አናስተምርም። ገብቷችኋል? በአማላጅነቷም ለመጠቀም ምን ያስፈልጋል? ስጋው ደሙ ያስፈልገናል። ሰው ሳይጠመቅ ስጋው ደሙ ሳይቀበል ክርስቲያን ሳይሆን የእመቤታችን አማላጅነት ይጠቅመዋል? ደረጃ አለዋ። ገብቷችኋል? መጀመሪያ ማሟላት የሚገባው ነገር አለ። ግን በመዳናችን ሱታፊ ያላቸው ብዙ ነገሮች አሉ። ከነዚህ መካከል ትልቁን ስፍራ የሚይዘው ማመን፣ መጠመቅ፣ ስጋውን ደሙን መቀበል ነው። ከዛ በኋላ ግን የእመቤታችን አማላጅነትም ለመዳናችን አስፈላጊ ነው። ከመዳን ጉዳይ አታስወጣው ባክህ። እመቤታችን ድንግል ማርያም ዛሬም በእርሷ አማላጅነት ነው መዳናችን። ከእግዚአብሔር ቸርነት በታች በአማላጅነቷ ነው ቆመን የምንሄደው። አሁንም ይህን አውቃለሁ። በቃል አይደለም በተግባር አውቃለሁ። አንዳንዴ ክርስትናን በተግባር ስትቀምሱት ጥሩ ነው። ከእግዚአብሔር ጋር እንደ አባቶቻችን ፊት ለፊት ግንኙነት ሲኖር ጥሩ ነው። ግንኙነት ሲኖር ጥሩ፣ ከእመቤታችን ጋር ግንኙነት፣ ድምጿን መስማት ጥሩ ነው። ያንን ማወቅ ያስፈልገናል። እንደዚሁ ብሎ በፍልስፍና ብቻ አይሆንም።